بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة اليقين في سيرة سيد المرسلين نبينا عليه الصلاة والسلام يهيو التاريكاتشو مداس السلين درساتشن بالله سبحانه وتعالى فقاد نالن نقري زاري من نايو كفل زتأينو ميهونو الدرس الثالث عشر 13ኛው درس ይላል حالة العرب قبل الإسلام حالة العرب የአረቦች ሁኔታቸው እንዴት ነበር قبل الإسلام ከእስልምና በፊት ምን አይነት ሁኔታዎች ነበራቸው የሚለውን በተወሰነ ሁኔታ ይጠቅስልናል ማለት ነው طيب كان العرب عربዎች ነበሩ አለ قبل الإسلام ከእስልምና በፊት ነበሩ ሙሽሪኪን በአላህ Subhanahu Wa Ta'ala የሚያጋሩ አጋሪያኖች ነበሩ يعبدون الأصنام ጣዖትን ያመልካሉ ويقدسونها እንደዚሁም ይቀድሱታል ተቅዲስ ብሎ ማለት እንግዲህ ያጠሩታል ማለት ነው ያጸዱታል ያጠሩታል ንጹህ አድርጎ ያያሉ ጣዖትን ያጠራሉ ማለት ነው ወካኑ ነበሩ يقتلون اولادهم ከዛ ደግሞ ከዚህ ከሽርካቸው አነስ ያለ ከፍ ያለ ወንጀላቸው ሌላ ወንጀላቸው ምን ነበር يقتلون ይገሉ ነበር اولادهم ልጆቻቸው ይገሉ ነበር خوفا ፈርተው من الجوع ጁዕን ፈርተው ረሃብን ፈርተው والفقر ድህነትን ይፈሩ ማለት ነው እና በእንደዚህ አይነት መጥፎ ስራዎች ውስጥ ነበሩ በመጀመሪያ እንግዲህ ከእስልምና ፊት ሽርክ ነበር ትልቅ ወንጀል ጣዖት አምላኪነት ጣዖት መቀደስ እነዚህ ነገራቶች ነበሩ ከዛ ደግሞ ዝቅ ያለ ደግሞ ልጆቻቸውን ይገሉ ነበር ከባባድ ወንጀሎች ይሰሩ ነበር ማለት ነው طيب ويدفنون ይቀብሩ ነበር በናተውም ሴት ልጆቻቸው ወሁነ እነሱ ሆኖ ይያለ ማን ሴቶቹ ሐያቱን በህይወት ይያሉ ማን በህይወት ይያሉ ሳይሞቱ ገና በህይወት ይያሉ ይቀብራቸው ነበር ትልቅ የሆነ ጨለማ ውስጥ መኖራቸው ነው የሚያሳየው ማለት ነው እንግዲህ ሴት ልጆቻቸውን በህይወት ይያሉ ለምን ከተባለ خشيه العار منورን ፈርተው ማለት ነው والعيب ያው አይብ ተማሳይ ነው ሰዎች ያነውረናል ሰዎች ነውር እኛ ላይ ያወጡብናል ብሎ በመፍራት ሴት ልጆቻቸው ምን ያደርጋሉ በህይወት ይያሉ ይቀብሩ ነበር ማለት ነው እንግዲህ ይሄ የዝቅጠት ትልቁ ዝቅጠት ብሎ ማለት ይሄ ነው ከዛ በኋላ አላህ Subhanahu Wa Ta'ala እስልምናን አመጣላቸው አላህ በእስልምና ሴቶች ምን ሆኑ ሐይ ሆኑ ማለት ነው እነሱ በህይወት ይያሉ ይገደሉ የነበሩትን አላህ Subhanahu Wa Ta'ala ሐይ ህያው አደረጋቸው እስልምናን አላህ አመጣላቸው ማለት ነው እንጂ ከዚህ ውጭ ግን ዛሬ ላይ ምናልባት እስልምና ሴቶችን ይበድላል እስልምና ሒጃባቸውን እንዲጠብቁ ራሳቸውን እንዲጠብቁ ዲናቸውን እንዲጠብቁ እስልምና ስላደረጋቸው ሴቶች እስልምና ሴቶችን ይበድላል የሚለው አባባል በጣም ተቃራኒ ነው ማለት ነው እስልምና እንደው ሴቶችን መበደል ሳይሆን ሴቶች በሰዓቱ የነበሩት በህይወት ይያሉ ይቀበሩና ትልቅ ጭቆና ይደርስባቸው የነበሩ ሴቶችን በዛ ሰዓት አላህ Subhanahu Wa Ta'ala ቁርአን አመጣ بأي ذنب قتلت وإذا الموءودة سئلت بأي ذنب قتلت ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ጠቅሷቸዋል ማለት ነው በምን ወንጀላቸው ነው ያኔ ሲገደሉና ሲቀበሩ የነበሩበት ብሎ አላህ ነፃ አወጣቸው ማለት ነው طيب እንጂ እስልምና አንድ ሴት እንግዲህ ምናልባት እንደዚህ የሚሉ ሰዎች ወይም እንደዚህ የሚሉ የተለያዩ በስልጣኔ ደረጃ ከፍ ብለናል የሚሉ አካሎች እነሱ ሴት እንደፈለጉ በሚፈልጉበት ሁኔታ እነሱ መሄድ ባለባቸው መንገድ ስለማይመቻቸው ስለማይሄድላቸው ነው ምን የእስልምናን አካሄድ ማለት ነው ሴቶችን እንደፈለጉ ለማድረግ ስለማይመቻቸው ነው እንጂ ሐቂቃ እስልምና የሴቶችን መብት በፍጹም አይጋፋም ማለት ነው طيب እና እንደማንም አረቦች ከእስልምና በፊት በእንደዚህ አይነት በተዋረዱ ሁኔታዎች ነበሩ ወካኑ ነበሩ አረቦች ሙተናፊሪነ የሚጋጩ ነበሩ ማለት ነው እርስ በርሳቸው ተናፉር ማለት ያው እርስ በርስ መጋጨት ማለት ነው ሙተሻጅር ያው ተቀራራቢ የሆነ ትርጉም ነው ያለው እርስ በርሳቸው የሚጣሉ የሚጨቃጨቁ ማለት ነው ሙተሻጅሪን ማለት ደግሞ እርስ በርሳቸው የሚጣሉና የሚጨቃጨቁ እንደዚህ እርስ በርሳቸው የሚጋጩ ሙተናፊሮች ነበሩ ማለት ነው طيب يحارب ይዋጋል بعضهم ከፊላቸው بعضا ከፊሉ لأوهى الأسباب ማለት ሊአውሃማት በጣም ደካማ ለሆነ ሰበብ ማለት ነው በትንሽ ነገር በመካከላቸው ምን ያነሳል ጦርነት አስቶ ጦርነት ይፈጥራሉ ትንሽ ነገር ትንሽ ጭቅጭቆች ስለተነሳ ማለት ነው እና በእንደዚህ አይነት ሁኔታ ውስጥ ነበሩ ከዛ በኋላ እንግዲህ ያው ኪታቡ አጭር ከመሆኑ አንፃር ብዙ ባህሪያቸውን እዚህ ላይ አልገለጸልንም على كل احوال በጣም በወረደና በዘቀጠ ባህሪ ውስጥ ነበር ከዛ በኋላ ነበሩ ከዛ አላህ Subhanahu Wa Ta'ala እስልምናን አመጣ በእስልምና ነፃ አወጣቸው ማለት ነው طيب من على كتابه أسئلة ጥያቄዎች አለ ماذا كان العرب عربዎች በምን አይነት ሁኔታ ላይ ነበሩ يعبدون قبل الإسلام እስልምና በፊት የሚያመልኩት የነበረው ምን ነበር አለ
ምን ነበር የሚያመልኩት ነው ጥያቄው። ሊማዛ ካኑ የቅትሉነ አውላደሁም ልጆቻቸውስ ለምን ነበር የሚገሉት? ሊማዛ ካኑ የድፊኑነ በናተሁም ሴት ልጆቻቸውስ ለምንድን ነበር የሚቀብሩት? ሀልካኑ ሙተፊቂነ ሀልካኑ ነበሩን አለ ሙተፊቂነ ተስማምቶ ተግባብቶ የሚኖሩ ነበሩ ወይ የሚል ጥያቄ ነው። እንግዲህ አሁን ካየነው ላይ የወጡ ናቸው ማለት ነው። ጠይብ ሌላኛው አልኹላሷ ማጠቃለያውና ጭብጥ ሐሳቡ ካን العرب አረቦች ነበሩ قبل بعثته أي قبل بعثة النبي صلى الله عليه وسلم ነቢያችን عليه الصلاة والسلام ከመላካቸው በፊት ሙተናቢዚን ተናቡዝ የነበራቸው ያው ሚጨቃጨቁ ሚጋጩ ነበር። ሙኽተሊፊና ሚለያዩና ሚጨቃጨቁ ነበር። ሙተናቢዝ ማለት ያው ሚጋጩ ነበሩ። ያضሪቡ ይመታ ነበር። بعضهم ከፊላቸው ሪቃበ بعض የከፊሉ ጫንቃ ይመታ ነበር። ከፊሉ የከፊሉን ጫንቃ የከፊሉን አንገት ይቀላ ነበር ማለት ነው። በትንሽ ሊአውሃል አስባብ ብለን ቅድም እንዳሳለፍ ነው። ወካነ ነበር አክሰሩሁም ብዙዎቻቸው ሙሽሪኪን በአላህ የሚያጋሩ ነበሩ። يقتلون اولادهم ልጆቻቸው ይገሉ ነበር። ወበናተሁም ሴት ልጆቻቸው ይገሉ ነበር አለ። طيب الدرس الرابع عشر أربعة درس الدعوة سرا ነቢያችን ዓለይሂ ሰላም ዳዕዋ ስለመጀመራቸው ሲጀምሩ ግን በምን በሲር መጀመራቸው በሚስጥር ስለመጀመራቸው ማለት ነው። እንግዲህ ነቢያችን ዓለይሂ ሰላም ያኔ ከጋሩ ሒራ اقرأ باسم ربك الذي خلق የሚለውን የአላህ ሱብሓነሁ ወተዓላ ንግግር ጅብሪል ይዞላቸው በመጣ ጊዜ በዛ ሰዓት ደንግጠዋል፣ ፈርተዋል። ደሲሩኒ ዘሚሉኒ ብሎ ሸፍኑኝ ብሎ ፈርተው ነበር ወደ ባለቤታቸው ወደ ኸዲጃ የተመለሱት ማለት ነው። ከዛ በኋላ ግን አላህ ሱብሓነሁ ወተዓላ ከትንሽ ቆይታ በኋላ ወደ ዳዕዋ እንዲገቡ አላህ አዘዛቸው ማለት ነው። طيب ምን ይላል? አዳዕወቱ ማለት እንግዲህ ዳዕዋ ማድረጋቸው ሲረን ማለት ነው በሚስጥር ማለት ነው። በሚስጥር ዳዕዋ አድርገዋል። ለስንት ዓመት አደረጉ የሚለውን ኢንሻአላህ ወደፊት ይመጣልናል። በዳ ነቢያችን ዓለይሂ ሰላም ጀመሩ ቢዳዕወቲ በዳዕዋ ሲረን በሚስጥር መቼ? ለማ ነዘለ በወረደ ጊዜ ዓለይሂ በሳቸው ላይ በወረደ ጊዜ ምን በወረደ ጊዜ? ያ አዩሃል ሙደሲር የሚለው ቁርአን በወረደ ጊዜ ማለት ነው። ያ አዩሃል ሙደሲር አንተ ተሸፋፋኝ አንተ የተሸፋፈንከ ሆይ ብሎ አላህ ሱብሓነሁ ወተዓላ ጠራቸው። ሙደሲር ብሎ አላህ ጠራቸው። ያኔም ደሲሩኒ ዘሚሉኒ እያሉ ነበር የሄዱት። ሸፍኑኝ በጣም ጨንቋቸውና በጣም ተጨንቆ ስለነበሩ ጅብሪል ምክንያቱም ኢቅራ ቢስሚ ረቢከ ከመምጣቱ በፊት ራሱ ኢቅራ ስላቸው ማ አነ ቢቃሪኢን እኔ ምቀራ አይደለሁም እያላቸው እያሉ ነቢያችን ዓለይሂ ሰላም ከዛ በኋላ ቅፍ አድርጎ እየያዘ የተወሰነ ምን አስጨንቋቸው ነበር ማለት ነው። ጠይብ እና ያ አዩሃል ሙደሲር አንተ የተሸፋፈንከው ሰው ሆይ አላቸው አላህ ሱብሓነሁ ወተዓላ። ቁም ተነስ አላቸው። ፈአንዚር አስጠንቅቅ አላቸው። አስጠንቅቅ ሰዎችን ከሽርክ አስጠንቅቅ፣ ወደ ተውሂድ ተጣራ። ወረበከ ጌታህን ፈከቢር ጌታህንም አልቅ ብሎ አላህ ሱብሓነሁ ወተዓላ አላቸው ማለት ነው። ወሲያበከ እንደዚሁም ልብስህንም ፈጠሂር አጥራ ንጹህ አድርግ። ወሩጅዘ ጣዖታቶችን ፈህጁር ተዋቸው ማለት ነው። ዱም ዓላ ሀጅሪሃ ነው ማለት ነው። ይሄ ትርጉሙ ዱም ዘውትር ማለት ነው። ዓላ ሀጅሪሃ በመተውህ ላይ ዘውትር ማለት ነው። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም ከእስልምናም በፊት ቢሆን ምን አላደረጉም ብለናል? ጣዖት አላመለኩም ማለት ነው። ስለዚህ ጣዖታቶችን ተው ብለው ማለት ምን ማለት ነው? በመተው ላይ ጣዖቶችን በመራቅ ላይ ዘውትር ልክ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም አላሁ ቀጥተኛውን መንገድ ምራን ብለን እንደምንለው ምራን ብሎ ማለት ምን ማለት ነው? ለምሳሌ ሶላት ላይ ሆነ ቀጥተኛ መንገድ ምራን ማለት ምንድነው? የሰጣህን ቀጥተኛ መንገድ ላይ ሰባት ጽናት ሰጣን ነው የተፈለገበት ማለት ነው። طيب ስለዚህ እዚህም ላይ ወሩጅዘ ጣዖቶችን ፈህጁር ተዋቸው ማለት በመተው ላይ ዘውትር። ወላ ተምኑን አትለግስ ተስተክሲር ማብዛትን ፈልገ ብዙ ነገር ፈልገህ አንተ ትንሽ ነገር አትስጥ። መለገስም ከለገስክ ምን አድርግ ነው? ሊላሂ ብለህ ለአላህ ሱብሓነሁ ወተዓላ ብለህ ስጣ። ወሊስጥ ወሊረቢከ ለጌታህ ትእዛዝ ደግሞ ፈስብር ታገስ የሚለውን ወደ 7 አያዎች አላህ ሱብሓነሁ ወተዓላ አመጣላቸው። ከዛ በኋላ ነቢያችን ዓለይሂ ሰላቱ ወሰላም ወደ ዳዕዋ በሚስጥር ጀመሩ ማለት ነው። ፈድዓ ተጣሩ አህለ በይቲሂ የቤታቸው ባለቤቶች ተጣሩ ማለት ነው። በመጀመሪያ እንግዲህ እሳቸው ቤተሰቦቻቸው በአጠቃላይ ተጣሩ። ወመን የሲቁ እርግጠኛ የሚሆኑበት ብሂ በሱ ሚን አስዲቃኢሂ ከጓደኞቻቸው ቅርብ ከሆኑ ጓደኞቻቸው ውስጥ እርሳቸው በጣም እርግጠኛ የሆኑባቸውን ጓደኞቻቸው ምን አደረጓቸው? ወደ እስልምና ጠሯቸው። አለዚነ እነዚያ ያዕተቂዱነ የሚያምኑ የሆኑ ጓደኞቻቸው ምን የሚያምኑ? ሲድቀሁ የነቢያችን ዓለይሂ ሰላም እውነተኝነት ማለት ነው። ነቢያችን ዓለይሂ ሰላም በየትኛውም ሁኔታ ላይ ሆኖ ውሸት እንደማይናገሩ ውስጣቸው ላይ ያላቸው የሚያምኑባቸው የሚተማመኑባቸው የሆኑ ጓደኞቻቸውን ወደ እስልምና ጠሯቸው።
دعاهم طرواቸው الى عباده الله ወደ አላህ Subhanahu Wa Ta'ala አምልኮ وحده ብቻው ሲሆን ከዛስ ወረፈት ቢናስ በሰዎች ላይ ማዘን እንዳለባቸው ማለት እንግዲህ ነብያችን አለይሂ ሰላም በመጀመሪያ ትልቁ ስራቸው ተውሂድን ነበር አላህ Subhanahu Wa Ta'ala በብቻዬት እንዲገዛ ሽርክ የሚባል ነገር ሙሉ በሙሉ እንዲቀር ነበር ግን በዛ ጎል ለጎል ምን አስተምሯል መካሪም الأخلاق መልካም ስነ ምግባሮችን አስተምሯሉ ማለት ነው እንጂ ተውሂድን ብቻ ሲያስተምሩ በዛ በጎን ሌላ የጨመሩት ነገር የለም የሚል ምናልባት እንደዛ አይነት እንዳንወስድ ማለት ነው ከተውሂድ ጎል ለጎል ምን አስተምሯል መካሪም الأخلاق መልካም ስነ ምግባሮችን ሰዎች በመልካም ስነ ምግባሮችን አንጸዋሉ ማለት ነው ለ13 ዓመት መካ ላይ ቆይቶ ተውሂድን ሲጣሩ ያኔ የመጀመሪያው ተውሂድ ከመጣራት ጀቀ ከጎን ለጎን ምንድነው መልካም ስነ ምግባራቶችን አስተምሯሉ ማለት ነው طيب እና ወረፈቲ በሰዎች ቢናስ በሰዎች ላይ ማዘን ለሰዎች እዝነት ይሄን አስተምሯል ወልኢትሃድ አንድነት ወተርክ الحرب ጦርነትን መተው እነዚህ ነገራቶችን ሁሉ አስተምሯሉ وقد بدا ነብያችን አለይሂ ሰላም በርግጥ ጀምረዋሉ ቢዳዕወቲ ዳዕዋ ሲያደርጉ ሲራን በሚስጥር ነበር የጀመሩት ማለት ነው ለምንድን ነው በሚስጥር የጀመሩበት ቀጥታ ወጥተው እንግዲህ ሐቅ እና ያዙት ከአላህ Subhanahu Wa Ta'ala የመጣላች ትልቅ ሐቅ ነው ቀጥታ ወጥተው ለምንድን ነው ያልጀመሩት ግልጽ ያላደረጉት ከተባለ ኸውፈን ነብያችን አለይሂ ሰላም በውስጣቸው ፍራቻ ኖሮባቸው ለምን ሚሙፋጃአቲ الناس ሰዎችን በድንገት ከመያዝ ማለት ነው ሰዎች በድንገት በምን ቢአምሪን በጉዳይ ለም يعرفوه የማያውቁትን ወለም يسمعوا به ከዚህ ፊት ሰምተውት የማያውቁትን ነገር በድንገት ተቀበሉ ብሎ ማለትን ያን ምን ውስጣቸው ላይ ፍራቻ ነበራቸው ፍራቻቸው ምንድነው ሰዎች ቀጥታ ይመልሳሉ ማለት ነው ሰዎች ያላወቁትን ነገር በድንገት እንደዚህ ተቀበሉ ተብሎ በግልጽ ሲጠየቁና በውስጥ በሚስጥር ለያንዳንዱ ቅርብ ለሆኑ ሰዎች ሰጥቶ ከዛ በኋላ የተወሰኑ ጀማዓዎችን ከሰበሰቡ በኋላ ከዛ ነገሩ ምን ያደርጉታል ግልጽ ያደርጉታል ማለት ነው ادعو الى سبيل ربك بالحكمه والموعظه الحسنه የሚለው ራሱ አንዱ ይሄን ነው ማለት ነው ወደ ጌታ መንገድ ተጣራ በጥበብና መልካም በሆነ ግሳጼ ወደ ጌታ መንገድ ተጣራ ብሎ አላህ Subhanahu Wa Ta'ala ያለው አንዱ መንገድ ይሄው ነው ማለት ነው ዳዕዋ በሚደረግበት ሰዓት በየትኛው ሁኔታ ምን ያስፈልጋል መልካም የሆነ ጥበብ ያስፈልጋል እንደዚሁም መልካም የሆነ ግሳጼ ያስፈልጋል ማለት ነው طيب እና እንደማንም ነብያችን አለይሂ ሰላም በሲር ዳዕዋ አደረጉ ወይም በሚስጥር ዳዕዋቸው ጀመሩ ማለት ነው አስኢላ ጥያቄዎች متى بدأت الدعوة سرا متى بدأت مجين وجمرته الدعوة دعوة سرا بمستر يتجمروا مجينو يلنا طيب من الذي دعاهم سرا بمستر يتراشوس إنما نبروا إلى أي شيء دعاهم بمجمع ودم نبر يتراشوا لماذا بدأ بالدعوة سرا نبينا عليه الصلاة والسلام دعوة سجمروا لماذا لم نبر بدأ يجمرت بالدعوة دعوة سرا بسير بمستر هذا رقبة مكلات من نبر يميلون هالشمالة طيب خلاصة ما تقال حسبوا بدأ الدعوة نبي عليه الصلاة والسلام دعوة ونجمروا سرا بمستر فدعا قرابته قربه نزمدوشاتشو وآله بيتسوشاتشو إلى التوحيد ولا توحيد تتعروا والائتلاف عند ودمهون والرفق ودا إزنة بالضعفاء بدا كاموش لي ودا مازن اندزي ودا عند النتم تتعرتوالو ما نسرو طيب الدرس الخامس عشر أسرع أمستنياو درس أول المؤمنين እንግዲህ ነብያችን አለይሂ ሰላም ዳዕዋ በሚስጥር ጀመሩ ያልን ነው በመጀመሪያ ያመነው ማን ነው ከተባለ ሊያመጣልን ነው أول من آمن به በነብያችን አለይሂ ሰላም የመጀመሪያ ያመኑት من النساء ከሴቶች خديجة رضي الله تعالى عنها الله سبحانه وتعالى መልካም ስራ ይወደድላትና خديجة የነብያችን አለይሂ ሰላም ባለቤት የነበረች የመጀመሪያ ከሴቶች ያመነችው እሷ ነበረች ማለት ነው وكانت ነበረችም تعتقد ታምን ነበር صدق رسالته صدق ማለት እውነት መሆኑ ሪሳለቲ ነብያችን አለይሂ ሰላም ይዘውት የመጡት መልእክት እውነተኛ መልእክት መሆኑን ታውቅ ነበር ማለት ነው ቀጥታ ነው ወዲያውኑ የተቀበለችው ለምን لما ظهر لها ለሷ ግልጽ ስለሆነላት من العلامات ከምልክቶች አዳለቲ የሚያመላክቱ على نبوته የነብያችን አለይሂ ሰላም ነብይነት ላይ የሚያመላክቱ ምልክቶች ግልጽ ስለሆነላት منذ ጀምሮ ሰፍራቲሂ ነብያችን አለይሂ ሰላም መንገድ ካደረጉበት ሰዓት ጀምሮ መቼ مع خادمها ميسرة ከሷ ኻዲም ከሷ አገልጋይ መይሰራ ተብሎ ከሚባለው ጋር ነብያችን አለይሂ ሰላም ወደ ሻም ጉዞ አድርገው ነበር ከዛ ጊዜ ጀምሮ ያየቻቸው እና ከዛ በፊት ራሱ ነብያችን አለይሂ ሰላም የመረጠችበት መልካም ስለመግበራቸው ያን ሁሉ ተጠረቃቅሞ የሳቸው እውነተኝነት ብዙ ምልክት ስለነበራት ወዲያውኑ እስልምና ተቀበለች ማለት ነው طيب وأول من آمن به يمجمر يامن من الرجال كوندوش أبو بكر الصديق أبو بكر نبر مالتنا
ያመነው አቡበክር ነበር። እዚህ ላይ አንድ ቁጥር አምጥቶልናል ከታች ወካነ አለ አንድ ቁጥር ላይ ወካነ አቡበክር ነበር ዓፊፈን ሰኽየን ዓፊፍ ነበር። ዓፊፍ ብሎ ማለት በጣም ራሱ የሚጠብቅ ማለት ጥቡቅ ማለት ነው። ራሱን ጠብቅ ያልሆነ ቦታ ማይገኝ ማለት ነው። ጥቡቅ ነበር። ሰኽይ ደግሞ ነበር ቸር ነበር ማለት ነው። ሊዛሊከ ለዚህም ካነ ነበር ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ቢመንዚለቲል ወዚር እንደ ወዚር ደረጃ ነበር። ወዚር ብሎ ማለት እንግዲህ አማካሪ እንደምንለው ማለት በጣም የቅርብ አማካሪ ነበር። የስተሺሩሁ ነቢያችን ዐለይሂ ሰላም ሹራ ያስደረጉት ነበር፣ ያማክሩት ነበር። ፊ ኡሙሪሂ በጉዳዮቻቸው ላይ ያማክሩት ነበር ማለት ነው። እና በመጀመሪያ ከወንዶች ያመነው አቡበከር ስዲቅ ረዲየላሁ ተዓላ አንሁ ነበር። ስዲቅ የሚለው እንግዲህ የእሱ ቅጽል ስም ተደርጎለታል። በጣም እውነተኛ ማለት ነው። እውነተኛ ብቻ የሚል ሳይሆን ስዲቅ የሚለው ፊዒል በጣም እውነተኛ የሚል ትርጉም ይሰጣል ማለት ነው። ጠይብ ወካነ ነበር ሰዲቀሁ የነቢያችን ዐለይሂ ሰላም ወዳጃቸው ነበር። ቀብለ ቢዕሰቲሂ ነቢያችን ዐለይሂ ሰላም ከመላካቸውን በፊት ነቢይ ከመሆናቸውን በፊት የእሳቸው ወዳጅ ነበር። ወለም ያዕሀድ አቡበክር አያውቅም ዐለይሂ እሳቸው ላይ ከዚበን ውሸት የሚባል ነገር ጭራሽ አያውቅባቸው ማለት ነው ነቢያችን ዐለይሂ ሰላም እና ወዲያውኑ ነው የተቀበላቸው ምንም ነገር ሳያመነታ ማለት ነው። ወዘይድ ብኑ ሐሪሳ ሌላኛው ዘይድ ብኑ ሐሪሳ ነበር። ወካነ ነበር መምሉክ ነቢይ የነቢያቸው ዐለይሂ ሰላም መምሉክ ነበር። መምሉክ ማለት እሳቸው ስር የነበረ የእሳቸው ባሪያ ወይም የእሳቸው አገልጋይ ሆኖ ነበር። ከዛ በኋላ ግን ፈአዕተቀሁ ነፃም አውጥተውታል እና በመጀመሪያ ከሰለሙት ውስጥ አንዱ ማን ነበር? ዘይድ ብኑ ሐሪሳ ነበር። ያው ወደፊት ይመጣልና ስሙ ራሱ ዘይድ ብኑ መሐመድ ተብሎ የሚጠራበት ሁኔታ ነበር። ከዛ በኋላ አላህ ሱብሓነሁ ወተዓላ በአባቱ ስም መጠራት እንዳለበት ሱረቱል አሕዛብ መጣ። ዘይድ ብኑ ሐሪሳ ተባለ ማለት ነው። ጠይብ